የተለያየ የስቃይ ህይወት ምግቧ የሆነ እህት ቢታንያ እንዲህ ትላለች። ብቸኝነት ከባድ ነው እና ክደት በትክክል 4 ሳምንት ያልሞላኝ አራስ ነኝ። አስተኛዋትና እንደገባው ቤቱ ይዞርብኛል። ልጅቷ አንዴ ወደ ላይ ወደ ታች ወደ ላይ ትሽከረከርብኛል። ቤቱ ላይ ሊወድቅ ማለት ነው። ከ3 ወር ጀምሮ በቃ ሲኦል ነው ያየሁት። አጥምትና ፍርፍር ነገር ይዞ መጣ። ከዛ እዛ ተኝቼ ወዴት እንደሚሄድ አሰብኩኝ። ያን ነገር በላው። ጳውሎስ ተነስተ ያው ሆስፒታሉ ትንሽ የተጨናነቀ እንትን ስለሆነ ከሰው ብዛት የተነሳ ቶሎ ወልዶ ቶሎ ነው የሚወጡት። ለኔ ግን እድል ሰጡኝ። ብረሱኝም ያስታውሱኝም ስለሚኖሩ አመሰግናቸዋለሁ። በተለያዩ ሶሻል ሚዲያ ላይ የህይወት ምስክርነቷን ስታጋራ የቆየች ሲሆን አሁን ደግሞ በራሷ ቢታንያ ሾው በሚል የዩቲዩብ ቻናል ብቅ ብላለች። ሰላም ለእናንተ ይሁን ቅዱሳን ወገኖቼ፣ በመድር ዙሪያ ያላችሁ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ በቀድሞ መርጌታ በአሁኑ በጌታ መጋቢ ምስጢሩ መዝገቡ ነኝ ከተሐድሶ ማህበረ ጽዮን ሰማያዊት የክርስቶስ ቤተክርስቲያን። ዛሬ አንድ ማስታወቂያ ለመናገር ነው ወደ እናንተ የመጣሁት። እርሱ ምንድነው? በዚህ በተሐድሶ ማህበረ ጽዮን ሰማያዊት የክርስቶስ ቤተክርስቲያን ስር በመሆን እያገለገለች ያለች አንዲት እህት አለች። ስሟ ቢታንያ ዘለቀ ትባላለች። ቢታንያ ዘለቀ ከዚህ ቀደም በተለያዩ ሶሻል ሚዲያዎች እንዲሁም ኢንተርቪዎች ትታወቃለች። በጣም አስተማሪ የሆነ የህይወት ምስክርነት አላት። ስታዩት በደንብ ነው የምታውቋትና አሁን በዚህ በእኛ ቤተክርስቲያን ስር በመሆን የራሷ ዩቲዩብ ቻናል ከፍታለች። ቢታንያ ሾው በመባል ነው የሚታወቀው። ስለዚህ እህታችን ቢታንያን በተለያዩ ማቴሪያሎች መደገፍ የምትፈልጉ እንዲሁም በጸሎት ከጎኗ ልትቆሙ የምትፈልጉ በመላው ዓለም የምትገኙ ክርስቲያኖች ትውልድን በማንሳት ባለፈችበት መንገድ የሚያልፉትን እናቶች፣ አባቶች፣ አረጋውያንን እንዲሁም ህፃናትን ለማንሳት ታጥቃ ተነስታለች። ስለዚህ ቢታንያ ሾው የሚለውን ዩቲዩብ ቻናሏን እየገባችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ከጎኗ እንድትቆሙ በታላቅ አክብሮትና ፍቅር ጠይቃለሁ። ወንድማችሁ በቀድሞ መርጌታ በአሁኑ በጌታ መጋቢ ምስጢሩ መዝገቡ ነኝ። እወዳችኋለሁ። ስለምትታዘዙ እግዚአብሔር ይባርካችሁ። ሻሎም። ተባርካችኋል። ሰላም ሰላም፣ እንዴት ናችሁ? በዓለም ዙሪያ የምትገኙ ቤተሰቦች፣ እኔ ቢታንያ ዘለቀ ነኝ። ወደፊታችሁ የመጣሁበት ትልቁ ምክንያት ምንድነው ብላችሁ ብትጠይቁ በቅርብ ጊዜ በቢታንያ ሾው በሚለው ዩቲዩብ ቻናል አዳዲስ ነገሮችን ይዤ ወደ እናንተ ለመምጣት ዝግጅቴን አጠናቅቄያለሁኝ። ሁላችሁም ባላችሁበት ቦታ ሆናችሁ ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ እንድታግዙኝ ነው ወደፊታችሁ የመጣሁት። ይሄን ስለምታደርጉ አመሰግናለሁ። እኔ ነብዩ ዮናስ እጅጉ እባላለሁ። የሰማዕቷ ጽዮን ማህበረተኞች ቤተክርስቲያን አገልጋይ ነኝ። ዛሬ ይዤላችሁ የቀረብኩት ማስታወቂያ ቢታንያ ዘለቀ እህታችን ቢታንያ ሾው በሚል የዩቲዩብ ቻናል መታለች። እንግዲህ ይሄን የዩቲዩብ ቻናሏን ሰብስክራይብ አድርጉ። እንዲሁም ደግሞ አዳዲስ ቪዲዮዎች ሲለቀቁ ቶሎ እንዲደርሳችሁ የደውል ምልክት በመጫን የሷን ፕሮግራም መከታተል ትችላላችሁ። ሰላም በመድር ዙሪያ ያላችሁ ኢትዮጵያውያን፣ እኔ ስሜ መለስ ጌታቸው የሚባል ከሰማዕቷ ጽዮን የክርስቶስ ቤተክርስቲያን አገልጋይ ሲሆን ዛሬ አንድ ነገር በፊታችሁ ይዤ ቀርቤያለሁ። እሱም እህታችን ቢታንያ ሾው